ሰላም ተማሪዎች እንዴት ናችሁ? እኔ መምህር ሶፎንያስ መልካሙ ነኝ። ይህ የአራተኛ ክፍል የሂሳብ ትምህርት ነው። በጣም ጥሩ። ዛሬም ከኔ ጋር ጥሩ ጊዜ አብረን የምናሳልፍ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት በባለፈው ሳምንት በጀመርነው ርዕስ መሰረት የተማርነውን ትምህርት ለማስታወስ እንሞክር። ጥሩ። በዋና ርዕስነት ልኬት የሚል ዋና ርዕስ አለን። በልኬት ርዕስ ስር ርዝመት መጠነቁስ እናም ይዘትን በመለካት ትምህርታችንን የምናሳልፍበት ጊዜ ይሆናል። በባለፈው ትምህርታችን የተማርነው ስለ ርዝመት መለኪያ ምድቦች ነበር። እነሱን ለማስታወስ ያክል የርዝመት መለኪያ ምድቦችን በሁለት ከፍለን ማየት ችለን ነበር። ለማስታወስ ያክል ባህላዊ የርዝመት መለኪያ ምድቦች የምንላቸው እንዳሉ፣ በመቀጠልም ዘመናዊ የርዝመት መለኪያ ምድቦችም እንዳሉ በባለፈው ትምህርታችን ለማየት ሞክረን ነበር። ባህላዊ የምንላቸው ሰዎች በተለምዶ በየዕለት ህይወታቸው የሚጠቀሙበት የርዝመት መለኪያ ምድቦች እንደሆኑ አይተናል። ከነሱ ውስጥም ጋት፣ እርምጃ፣ ስንዝር፣ ክንድ እያለን በጣም ብዙ ወዘተ የምንጠቀምባቸው በተለምዶ ሰዎች የሚጠቀሙባቸው ባህላዊ የርዝመት መለኪያ ምድቦች እንዳሉ ለማየት ሞክረን ነበር። በዘመናዊዎቹ ደግሞ ስናይ ኪሎ ሜትር፣ ሜትር፣ ሳንቲሜትር፣ በመጨረሻ ሚሊሜትር ብለን እንደምንመድባቸው አይተን ነበር። ታስታውሱ እንደሆነ ባህላዊ የርዝመት መለኪያ ምድቦች ከዘመናዊ የርዝመት መለኪያ ምድቦች በጣም ዝቅተኛ ግልጋሎት እንደሚሰጡ አይተን ነበር። ምክንያቱም ትክክለኛ ልኬትን ሊሰጡ አይችሉም። ዘመናዊ የርዝመት መለኪያ ምድቦች የምንላቸው በአሁኑ ዘመን ሰዎች የሚጠቀሟቸው የተለያዩ የርዝመት መለኪያ ምድቦች እንደሆኑ ተናግረናል። በዚህም መሰረት ደግሞ ትክክለኛ ልኬትን የሚሰጡን ደግሞ የርዝመት መለኪያ ምድቦች ዘመናዊዎቹ እንደሆኑ ለማየት ሞክረን ነበር። ኪሎ ሜትር ከፍተኛ የሆኑ ነገሮችን የምንለካበት፣ ርዝመቶችን የምንለካበት፣ ሜትር መካከለኛ ርቀት ያላቸውን ረዘም ያሉትን ነገሮች የምንለካበት፣ ሳንቲሜትርና ሚሊሜትርን እንደውም በራሳችን በእጃችን በሚገኘው በማስመሪያ አማካኝነት ልናገኛቸው የምንችላቸው እንደሆኑ፣ በጣም አነስተኛ የሆኑ እና ጥቃቅን የሆኑ ነገሮችን የምንለካባቸው የርዝመት መለኪያ ምድቦች እንደሆኑ በባለፈው ትምህርታችን ለማየት ሞክረን ነበር። እሱ ብቻ አይደለም። በመቀጠል ደግሞ ያየነው የርዝመት መለኪያ ምድቦች ያላቸውን ዝምድና አይተን ነበር። በዚህም መሰረት 1 ኪሎ ሜትር እኩል ነው ከ1000 ሜትር ጋር፣ 1 ሜትር ደግሞ እኩል ነው ከ100 ሳንቲሜትር ጋር፣ 1 ሳንቲሜትር ደግሞ እኩል ነው ከ10 ሚሊ ሜትር ጋር፣ በመጨረሻም 1 ኪሎ ሜትር እኩል ነው ከ1 ሚሊዮን ሚሊ ሜትር ጋር እንደሆነ እነዚህ በጣም ወሳኝ የሆኑ የርዝመት መለኪያ ምድቦች ያላቸው ዝምድና እንደሆነ አይተናል። እነዚህ የሚጠቅሙን የርዝመት መለኪያ ምድቦችን በምንቀይርበት ጊዜ እነዚህን በመጠቀም እንደምንቀይርም አይተን ነበር። ለምሳሌ የርዝመት መለኪያ ምድቦችን በምንቀይርበት ጊዜ ዝም ብለን አንድ ምሳሌ ብንወስድ 9 ኪሎ ሜትርን ወደ ሜትር ብንቀይር ወይ ደግሞ ወደ ሜትር ቀይሩ ብንባል የምንጠቀመው የመስሪያ መንገድ 1 ኪሎ ሜትር ከ1000 ሜትር ጋር የሚለውን በመጠቀም በቀላሉ መስራት እንደምንችል አይተናል። ለምሳሌ 1 ኪሎ ሜትር እኩል ነው ከ1000 ሜትር ጋር ከሆነ የተጠየቅነው 9 ኪሎ ሜትርን 9 ኪሎ ሜትር ደግሞ ስንት ይሆናል ብለን እንጠይቃለን። ክሪስ ክሮስ በመጠቀም 9 ሲባዛ በ1000 ማድረግ እንችላለን። ከዛ በኋላ ዜሮቹን በመተው 9 ሲባዛ በ1 ስንት ነው? 9።
በመቀጠልም ዜሮዎቹን በመንጨምርበት ጊዜ 9000 ይሆናል። 9000 ምን ሜትር፣ ምክንያቱም ወደ ሜትር ስለሆነ ቀይሮ ያለው። በዚህ መሰረት የርዝመት መለኪያ ምድቦችን ከከፍተኛ ወደ ዝቅተኛ ስንቀይር የማባዛት የሂሳብ ስሌትን በመጠቀም በቀላሉ መቀየር እንደምንችል በባለፈው የትምህርት ክፍለ ጊዜያችን አይተን ነበር። ወደ ዛሬው የትምህርታችን ጊዜ ደግሞ አብረን እንሄዳለን። በዛሬው ደግሞ የምናየው በልኬት ስር መጠነ ቁስን መለካት አብረን እናያለን። መጠነ ቁስ ወይም ደግሞ ክብደት። መጠነ ቁስ ወይም ደግሞ ክብደት። ጥሩ። መጠነ ቁስ ወይም ደግሞ ክብደት ስንል አንዱ የሚለካ መጠነ ቁስ አንዱ ነው ማለት ነው። በጣም በምድራችን ላይ የተለያዩ ልኬቶች አሉ። የተለያዩ ነገሮች ይለካሉ። ሙቀት ይለካል፣ ቅዝቃዜ ይለካል፣ ርዝመት ይለካል፣ ክብደት ይለካል፣ ፈሳሽ ይለካል። በጣም ብዙ የሚለኩ ነገሮች አሉ። ከዛ መካከል አንደኛው መጠነ ቁስ ነው። መጠነ ቁስ በሁለት ከፍለን ማየት እንችላለን። ልክ እንደ ርዝመት መለኪያ ምድብ ሁሉ ይሄም መጠነ ቁስን በሁለት እንከፍለዋለን። እሱም ባህላዊ የክብደት መለኪያ ወይም ደግሞ የመጠነ ቁስ መለኪያ አንዱ ሲሆን በመቀጠል ደግሞ ዘመናዊ ይሆናል። ባህላዊና ዘመናዊ ስንል ልክ እንደ ርዝመት መለኪያ ምድብ ሁሉ ባህላዊ የምንላቸው ሰዎች በተለምዶ የሚጠቀሙበት ነገሮችን ለመለካት ክብደትን ለመለካት የሚጠቀሙበት ናቸው። ከነሱ መካከል ለምሳሌ ያክል ጆግ፣ ጣሳ፣ እፍኝ ወዘተ የተለያዩ ባህላዊ የሆኑ መጠነ ቁስን የምንለካባቸው ባህላዊ የመለኪያ መንገዶች አሉ። ለምሳሌ ጆግን በምናይበት ጊዜ በአካባቢያችን እየዞሩ የሚሸጡትን ሰዎች ማስታወስ ይገባናል። ለምሳሌ የተለያዩ የእህል ምርቶችን እያዞሩ የሚሸጡልን አይታችሁ ከሆነ የሚሰፉት በጆግ ነው፣ አስተውላችሁ ከሆነ። ስለዚህ መጠነ ቁስን በጆግ አማካኝነት በባህላዊ ወይ ደግሞ በተለምዶ መጠነ ቁስን የምንለካበት ነው። ጣሳ፣ እፍኝ የምንለው የሰው ልጆች በተለምዶ በእፍኛቸው ወይም ደግሞ በመዳፋቸው በመጠቀም የሚለኩበት ወይ ደግሞ መጠነ ቁስን የሚለኩበት አንዱ መንገድ ይሆናል ማለት ነው። ስለዚህ እፍኝ ብለን እንጠራዋለን ማለት ነው። እነዚህን የመሳሰሉ በጣም ብዙ ባህላዊ የሆኑ መጠነ ቁስን የምንለካባቸው መንገዶች አሉ። በመቀጠል ወደ ዘመናዊዎቹ ደግሞ ስንሄድ ዘመናዊዎቹ አሁን ላይ ምድራችን እየተጠቀመችበት የምትገኘው ትክክለኛ ልኬትን የሚሰጠን ዋነኛው ዘመናዊ የመጠነ ቁስ መለኪያዎች ናቸው። ከነሱ ውስጥ መካከል ቶን፣ ኩንታል፣ ኪሎግራም፣ ግራም፣ በመጨረሻ ሚሊ ግራም ብለን እንሰይማቸዋለን። ስለዚህ ይሄኛውን ከከፍተኛው ወደ ዝቅተኛው በደረጃቸው ነው የጻፍኩላችሁ። በዚህ መሰረት ቶን በጣም ከፍተኛ የሆኑ መጠነ ቁሶች ወይም ደግሞ ክብደት ያላቸውን ነገሮች የምንለካበት በቶን አማካኝነት ይሆናል። በጣም ከፍተኛ የሆኑ። በመቀጠል ደግሞ ኩንታልን ማየት እንችላለን። ኩንታልም አንደኛው በጣም ከፍተኛ የሆኑ መጠነ ቁሶችን የምንለካበት ነው። ኪሎግራምም ከፍተኛ የሆኑ፣ ሶስቱ በጣም ከፍተኛ የሆኑ ልኬቶችን የምንለካባቸው የመጠነ ቁስ መለኪያ መሳሪያዎቻችን ናቸው። በመቀጠል ግራምና ሚሊግራም ግን በጣም አነስተኛ የሆኑ የክብደት መለኪያዎች ናቸው። ለምሳሌ ቀለበት ሊሆን ይችላል፣ ብራስሌቶች ሊሆን ይችላሉ፣ ሀብሎች ሊሆኑ ይችላሉ፣ ጆሮ ጌጦች ላይ እንደነዚህ አይነት ጌጣጌጦችን የምንለካባቸው አስተውላችሁ ከሆኑ ክብደት የሌላቸው የሚመስሉ ግን ክብደት ያላቸው ነገሮችን የምንለካው ግራምን በመጠቀም ይሆናል። ሚሊግራም ደግሞ ከግራም በጣም ያነሱ የሆኑ በጣም ጥቃቅን ክብደት አላቸው ብለን ልንገምታቸው ማንችላቸው በጣም ቀላል የሆኑ ልኬቶችን ወይ ደግሞ መጠነ ቁሶችን የምንለካው ደግሞ በሚሊግራም ይሆናል ማለት ነው። ጥሩ ተማሪዎች በደንብ አስተውሉ። ከባህላዊው የመጠነ ቁስ መለኪያ ይልቅ ዘመናዊው የመጠነ ቁስ መለኪያ በጣም ጥቅም ላይ ይውላል። ትክክለኛ ልኬትንም የሚሰጠን ዘመናዊው የመጠነ ቁስ መለኪያ ይሆናል ማለት ነው።
በጣም ጥሩ ይሄንን ምስል ለጽፋችሁ ለመገናኘት 2 ደቂቃ እንሰጣችኋለሁ ጥሩ ተማሪዎች ተመልሰን ተገናኝተናል በማስታወሻ ደብተራችሁ ላይ እንደጻፋችሁት ባለሙሉ ተስፋ ነኝ ጥሩ በመቀጠል ደግሞ ወደ ምናየው ክፍል አብረን እንሄዳለን የመጠነ ቁስ ልኬት ነው ዋናው ርዕሳችን እንዳትረሱ የመጠነ ቁስ ልኬቶች ያላቸው ዝምድና ዘመናዊ የመጠነ ቁስ መለኪያ ምድቦች ያላቸው ዝምድና አብረን ለማየት እንሞክራለን አንድ ቶን እኩል ነው ከ10 ኩንታል ጋር አንድ ቶን 10 ኩንታልን ይይዝልናል እኩል ነው ከ10 ኩንታል ጋር አንድ ኩንታል እኩል ነው ከ100 ኪሎ ግራም ጋር ጥሩ 1 ኪሎ ግራም እኩል ነው ከ1000 ግራም ጋር በመጨረሻ 1 ግራም እኩል ነው ከ1000 ሚሊ ግራም ጋር ጥሩ እነዚህ አራቱ የመጠነ ቁስ ልኬቶች ያላቸው ዝምድና ሲሆን እነዚህ ልክ እንደ የርዝመት መለኪያ ምድቦች ላይ ያላቸውን ዝምድና እንዳየነው የመጠነ ቁስ ልኬቶችን በመንቀይርበት ጊዜ በመንደምርበት ጊዜ ሊሆን ይችላል በጣም ዋናና ወሳኝ የሚጠቅሙ ነገሮች ናቸው ስለዚህ እነዚህን በቃላችሁ በደንብ መያዝ በማስታወሻ ደብተራችሁ ላይ መጻፍ በጣም ይጠበቅባችኋል ስለዚህ ይሄንን በአንድ ደቂቃ ውስጥ ጽፋችሁ ተመልሰን እንገናኛለን ዋና ጉዳይ ስለሆነ
ጥሩ ተማሪዎች ተመልሰን ተገናኝተናል። ስለዚህ እዚህ ላይ ምስሉ ላይ የምታዩአቸውን በቃላችሁ ለመያዝ በጣም መሞከር ያስፈልጋል። ከጓደኞቻችሁ ጋር ከወንድምና ከእህቶቻችሁ ጋር በመሆን በደንብ በውስጣችሁ ማስቀመጥን ይጠበቅባችኋል። አንድ ቶን 10 ኩንታል ነው። ምን ማለት ነው? አንድ ቶንን የምናገኘው በውስጡ 10 ኩንታልን የምናገኝ ከሆነ ስለዚህ አንድ ቶን እኩል ነው ከ10 ኩንታል ጋር። አንድ ኩንታል የምንለው ደግሞ ከ100 ኪሎ ግራም ጋር እኩል ሆኖ እናገኘዋለን ማለት ነው። 1 ኪሎ ግራም ደግሞ ከ1000 ግራም ጋር እኩል ነው። 1 ግራም ደግሞ ከ1000 ሚሊ ግራም ጋር በጣም እኩል ነው ማለት ነው። ጥሩ። ስለዚህ ይሄንን በጣም ማስታወስ ይጠበቅባችኋል። ስለዚህ እስካሁን እያወራን ያለነው ስለ መጠነ ቁስ ልኬት ነው። መጠነ ቁስን ወይም ደግሞ ክብደትን ባህላዊና ዘመናዊ መለኪያ ምድቦች እንዳሉት ለማየት ሞክረናል። እሱን አሁን በሚቀጥለው በመሰጣችሁ መልመጃ ውስጥ በማስታወስ መልሱ እንድትሰሩ አበረታታችኋለሁ። በመቀጠል ደግሞ የመጠነ ቁስ ልኬት ያላቸውን ዝምድና አይተናል። ይህም ደግሞ 1 ቶን 10 ኩንታል ነው። 1 ኩንታል 100 ኪሎ ግራም ነው። 1 ኪሎ ግራም 1000 ግራም ነው። 1 ግራም ደግሞ 1000 ሚሊ ግራም እንደሆነ የመጠነ ቁስ ልኬት ያላቸው ዝምድና ይነግረናል። ስለዚህ እስቲ ወደሚቀጥለው የትምህርታችን ክፍለ ጊዜ ከመሄዳችን በፊት እስቲ እስካሁን ያወራናቸውን ራሳችሁን እንድትፈትኑ አንድ መልመጃዎችን አብረን እንስራ። መልመጃ ለሚከተሉት ጥያቄዎች ትክክለኛ መልስ ስጡ። ጥሩ። የመጀመሪያው ባህላዊ የመጠነ ቁስ መለኪያዎች መለኪያዎችን ጻፉ። ሁለተኛው ዘመናዊ የመጠነ ቁስ መለኪያዎች፣ እነዚህን አሁን ከዚህ በፊት ተምረናቸዋል። እነሱን ለማስታወስ እንዲረዳችሁ ብዬ ነው ይሄን የምሰጣችሁ። የመጠነ ቁስ መለኪያዎችን ዘርዝሩ። ጥሩ። እነዚህን ሰርታችሁ በ3 ደቂቃ ውስጥ ሰርታችሁ ተመልሰን እንገናኛለን። ጥሩ። ሞክሩ። ከወንድም ከጓደኞቻችሁ ጋር በሙሉ ለመሞከር ፈቃደኛው ነው። ስለዚህ ይህንን ሰርታችሁ ተመልሰን እንገናኛለን።
ጥሩ ተማሪዎች ተመልሰን ተገናኝተናል። እንደሞከራችሁት ባለሙሉ ተስፋ ነኝ። እስቲ አብረን ለመስራት እንሞክር። መፍትሄ የመጀመሪያው ጥያቄያችን ባህላዊ የመጠነ ቁስ መለኪያዎችን ብለን የጠራናቸው ዘርዝሩ ነው የሚለው። በዚህ መሰረትም ጆግ፣ ጣሳ፣ እፍኝ፣ ቁና እያልን ወዘተ የመሳሰሉት ባህላዊ የመጠነ ቁስ መለኪያ ምድቦች እንደሆኑ ለማየት ሞክረን ነበር። ሁለተኛው ደግሞ የሚለን ዘመናዊ የመጠነ ቁስ መለኪያዎችን ዘርዝሩ። በእነሱም እንደተጠየቅነውም ለመመለስ ከትልቁ ስንጀምር ቶን ይሆናል። ከቶን በመቀጠል ደግሞ ኩንታል፣ በመቀጠል ኪሎግራም፣ በመቀጠል ግራም፣ በመጨረሻ ሚሊግራም ይሆናሉ ማለት ነው። ስለዚህ እነዚህ የዘመናዊ የመጠነ ቁስ መለኪያዎችን ቶን፣ ኩንታል፣ ኪሎግራም፣ ግራም እና ሚሊግራም ብለን መሰየም እንደምንችል አይተናል። ስለዚህ በዚህ መሰረት ከሰራችሁ ትክክል ናችሁ ማለት ነው። ጥሩ፣ ወደሚቀጥለው ትምህርታችን ስንሄድ የመጠነ ቁስ መለኪያዎችን መቀየር። እሺ አስተውሉ። የመጠነ ቁስ መለኪያ ምድቦችን ከከፍተኛ ወደ ዝቅተኛ ምድብ ለመቀየር የምንጠቀመው የሂሳባዊ ስሌት ማባዛት ይሆናል። ጥሩ። ስለዚህ የመጠነ ቁስ መለኪያ ምድቦችን መቀየር ነው እያየን ያለነው። ስለዚህ የመጠነ ቁስ ምድቦችን ለመቀየር ከከፍተኛው ወደ ዝቅተኛው በምንቀይርበት ጊዜ የምንጠቀመው የሂሳባዊ ስሌት ማባዛት ይሆናል። በመቀጠልም የመጠነ ቁስ መለኪያ ምድቦችን ከዝቅተኛ ምድብ ወደ ከፍተኛ ምድብ በምንቀይርበት ጊዜ ማካፈልን እንጠቀማለን። ጥሩ፣ በደንብ ማስተዋል ይጠበቅብናል። መጠነ ቁስ መለኪያ ምድቦችን ያላቸውን ዝምድና አይተናል። ዝምድናዎቹን በማየት ደግሞ እንዴት መቀየር እንደምንችል እያየን ነው አሁን። በዚህ መሰረት መጠነ ቁስ መለኪያ ምድቦች ከከፍተኛ እስከ ዝቅተኛ እንዳሉ አይተናል። በዚህ መሰረት ከከፍተኛ ወደ ዝቅተኛ ምድብ በምንቀይርበት ጊዜ የምንጠቀመው የሂሳባዊ ስሌት የማባዛት የሂሳብ ስሌት ይሆናል። በመቀጠልም የመጠነ ቁስ መለኪያ ምድቦችን ከዝቅተኛ ደግሞ ወደ ከፍተኛ በምንቀይርበት ጊዜ ማካፈልን በመጠቀም በቀላሉ ምድቦቹን መቀየር እንደምንችል ይነግረናል ማለት ነው። በዚህ መሰረት የተለያዩ ምሳሌዎችን ለማየት እንሞክር። ምሳሌ የሚከተሉትን ምድቦች
ወደ ኩንታል ለውጡ። ትዕዛዝ ማንበብ የምንሰራውን ስራ እንድናቀው ስለሚረዳ በደንብ ማንበብ ይጠበቅብናል። ለምሳሌ የመጀመሪያው የሚሰጠን 12 ቶን ይሆናል። በለ ደግሞ 3 ቶን። ሁለቱን ለመስራት እንሞክር። ጥሩ፣ በደንብ ምሳሌውን እንድትከታተሉ ጋብዛችኋለሁ ተማሪዎች። እሺ፣ የመጀመሪያውን በምንሰራ ጊዜ ማስተዋል የሚጠበቅብን ቅድም አስተውሉ ተብሎ የተሰጠን ማስታወሻ ማስታወስ በጣም ይጠበቅብናል ማለት ነው። ምክንያቱም የተጠየቅነው ከከፍተኛ ወደ ዝቅተኛ በምንቀይር ጊዜ የምንጠቀመውን ማስታወስ በደንብ ያስፈልጋል። በዚህ መሰረት ከከፍተኛ ወደ ዝቅተኛ በምንቀይር ጊዜ የምንጠቀመው የሂሳባዊ ስሌት ትክክል ናችሁ፣ ማባዛት ይሆናል። ስለዚህ የተሰጠን 12 ቶን። ስለዚህ 12 ቶንን ወደ ኩንታል ስንቀይር አንድ ቶን እኩል ነው ከ10 ኩንታል ጋር። ይህንን በመጠቀም ወይም ደግሞ ይህንን በማስታወስ ነው ልንቀይረው የምንችለው። በዚህ መሰረት 12 ሲባዛ በስንት ማለት ነው? በ10 ማድረግ ነው ማለት ነው። ስለዚህ በዚህ መሰረት ዜሮ ያልሆነውን ሙሉ ቁጥር ማባዛት እንችላለን። 12 ሲባዛ በ1 12ን ይሰጠናል። ስለዚህ ዜሮዋን ብንጨምርባት 120 ይሆናል ማለት ነው። ስለዚህ 12 ቶን ማለት 120 ምን ይሆናል ማለት ነው? ኩንታል ይሆናል ማለት ነው። ስለዚህ በዚህ መልኩ በጣም በቀላሉ ከቶን ወይም ደግሞ ከከፍተኛው ወደ ዝቅተኛው ምድብ በቀላሉ መቀየር እንችላለን። ሌላ አሰራርም ማየት እንችላለን። ለምሳሌ 1 ቶን እኩል ነው ከ10 ኩንታል ጋር ከሆነ የተጠየቅነው 12 ኩንታል ነው። 12 ቶን ነው። 12 ቶኑ ደግሞ ስንት ይሆናል ብለን እንጠይቃለን። በዚህ መሰረት ክሪስ ክሮስ በምንጠቀምበት ጊዜ 12ን ከ10 ጋር ማባዛት ይሆናል። 12 ሲባዛ በ10 ስንሰራው ስንት ይመጣል? 120 120 ምን ኩንታል፣ ምክንያቱም ወደ ኩንታል ቀይሩ ስለሚለን ማለት ነው። ስለዚህ 12 ቶን እኩል ነው ከማን ጋር ማለት ነው? ከ120 ኩንታል ጋር ይሆናል ማለት ነው። ከፍተኛውን ወደ ዝቅተኛው በዚህ መልኩ መቀየር እንችላለን። ሁለተኛውን እስቲ ለማየት እንሞክር። ለምሳሌ 3 ቶን የተሰጠ በጣም በቀላሉ መጀመሪያ ላይ እንዳየነው በ10 ማባዛት ይሆናል ማለት ነው። ስለዚህ 3 ሲባዛ በ10 ምክንያቱም 1 ቶን እኩል ነው ከ10 ኩንታል ጋር ስለሆነ በዚህ መልኩ ማባዛት እንችላለን። 3 ሲባዛ በ10 30 ይሆናል ማለት ነው። ስለዚህ 30 ምን ኩንታል፣ ምክንያቱም ወደ ኩንታል ቀይሩ ስለተባለን ማለት ነው ቶኑ። በዚህ መሰረት በሌላ ማሰራር ስንሰራው 1 ቶን እኩል ነው ከ10 ኩንታል ጋር ከሆነ የተጠየቅነው ደግሞ 3 ቶን ነው። 3 ቶኑ ስንት ይሆናል ብለን እንጠይቃለን። በዚህ መሰረት ክሪስ ክሮስ በምንጠቀምበት ጊዜ 3 ሲባዛ በ10 እናደርጋለን። 3 ጊዜ 10 ስንት ነው? ትክክል ናችሁ፣ 30 ይሆናል። ስለዚህ 30 ምን ኩንታል ይሆናል ማለት ነው። ስለዚህ 3 ቶን 30 ኩንታል ነው ማለት ነው። በቀላሉ በዚህ መልኩ መቀየር እንችላለን ማለት ነው። እስቲ ጨምረን ምሳሌዎችን ለማየት እንሞክር። እስቲ በሌላ ምድብም መቀየር ምድቦችን መቀየር ልኬት ነው ዋና ርዕሳችን እንዳንረሳው። ጥሩ። ለምሳሌ በምናይበት ጊዜ ኪሎግራምን የሚከተሉትን የመጠነ ቁስ ልኬቶች ወደ ግራም ቀይሩ። ጥሩ። የተጠየቅነው የመጠነ ቁስ ልኬቶች ይሰጧቸዋል። እነሱ ልኬቶች ወደ ግራም ቀይሩ። በዚህ መሰረት የመጀመሪያው 5 ኪሎ ግራም ለም ብንጨምር 13 ኪሎ ግራም። ስለዚህ እነዚህ ሁለቱን ለመስራት እንሞክር። መፍትሄ
ለመቀየር ሁሉ ጊዜ የምንሰራው ደግሞ ያሁኑ ደግሞ የርዝመት መለኪያ ምድቦች ያላቸው ዝምድና 1 ኪሎ ግራም እኩል ነው ከስንት ግራም ጋር አስታውሱ ትክክል ከ1000 ግራም ጋር የሚላውን በመውሰድ ይሆናል የምንቀይረው ምክንያቱም የተሰጠን አሁን የምንጠቀመው ከከፍተኛ ወደ ዝቅተኛ ነው ስለዚህ የምንጠቀመው የሂሳባዊ ስሌት ማባዛት ይሆናል ስለዚህ በዚህ መሰረት በቀላሉ ምን ማድረግ ነው በ1000 ማባዛት ምክንያቱም ከከፍተኛ ወደ ዝቅተኛ ስለሆነ የምንቀይረው ስለዚህ 5 ሲባዛ በ1000 ማድረግ እንችላለን ስለዚህ ዜሮ ያልሆኑትን እንተዋለን አንድን ብቻ ማባዛት እንችላለን 5 ሲባዛ በ1 5 ይሰጣናል ከዛ የቀሩትን ዜሮዎች በመንጨምርበት ጊዜ መልሳችን 5000 ይሆናል መልሳችን ግን ሙሉ ሆኗል እንዴ ተማሪዎች አልሆነም ምክንያቱም የመቀየሪያ ምድቡ ስላልተጻፈ ስለዚህ 5000 ግራም ይሆናል ማለት ነው ልክ እንደለመድነው ደግሞ በሌላ አሰራር በመናይበት ጊዜ 1 ኪሎ ግራም እኩል ነው ከ1000 ግራም ጋር ከሆነ የተጠየቅነው 5 ኪሎ ግራም ነው ስለዚህ 5 ኪሎ ግራምስ ስንት ይሆናል ብለን እንጠይቃለን በዚህ መሰረት ክሪስ ክሮስ እንጠቀማለን ያ ማለት 5 ሲባዛ በ1000 ይሆናል ማለት ነው ስለዚህ 5 ጊዜ 1000 5000 ይሆናል ማለት ነው ስለዚህ ልኬቱን ስንጨምርበት 5000 ግራም ይሆናል ማለት ነው ስለዚህ በዚህ መልኩ እንሰራለን ማለት ነው እስቲ እናንተ ደግሞ የለን ሰርታችሁ በ3 ደቂቃ ውስጥ ተመልሰን እንገናኛለን እሺ ተማሪዎች ተመልሰን ተገናኝተናል በጣም ጥሩ እንደሞከራችሁት ባለሙሉ ተስፋ ነኝ እስቲ አብረን ግን ለመስራት እንሞክር የለ ጥያቄ የተሰጠን 13 ኪሎ ግራም የሚል ነው
ይሄም በጣም በቀላሉ በ1000 ምን ማድረግ ነው? ማባዛት ነው። ስለዚህ 13 ሲባዛ በ1000 ማድረግ ነው። በዚህ መሰረት 13000 ይሆናል ማለት ነው። 13000 ምን ትክክል ግራም ይሆናል። በሌላ አሰራራችን ደግሞ 1 ኪሎ ግራም እኩል ነው ከ1000 ግራም ጋር ከሆነ የተጠየቅነው 13 ኪሎ ግራም ነው። ስለዚህ 13 ኪሎ ግራም ደግሞ ስንት ይሆናል ብለን እንጠይቃለን። ክሪስ ክሮስ ስንጠቀም ይሄንኑ ጥያቄ ይመልስልናል። በዚህ መሰረት 13 ሲባዛ በ1000 ይሆናል። ይሄም 13000 ምን ይሆናል? ግራም። ትክክል 13000 ግራም የሚል ውጤትን ይሰጠናል ማለት ነው። ስለዚህ በዚህ መሰረት ከሰራችሁት ውጤታችሁ ትክክል ነው ማለት ነው። በጣም ጥሩ ተማሪዎች፣ የዛሬው ትምህርታችን ይህን ይመስል ነበር። ዛሬ ስለምን ተማርን? እስቲ እሱን ለማስታወስ እንሞክር። ዛሬ ተማርነው የመጠነ ቁስ ልኬትን ይሆናል። መጠነ ቁስ ወይም ደግሞ ክብደትን መለኪያ መንገዶች በሁለት ከፍለን አይተናል፣ ባህላዊና ዘመናዊ ብለን። ባህላዊዎቹን ስናይ እፍኝ፣ ቁና፣ ጆግ፣ ጣሳ የመሳሰሉት ወይም ደግሞ ባህላዊ የምንላቸው ሰዎች በተለምዶ የሚገለገሉበት ባህላዊ የሆኑ የመጠነ ቁስ መለኪያዎች እንደሆኑ አየን። ዘመናዊዎቹና ደግሞ በአሁኑ ዘመን ዘመናቶች እየተጠቀሙበት ሰዎች እየተጠቀሙበት ያለው ትክክለኛ ውጤትን የሚሰጠን ሲለካም ሳይሳሳት የሚለካልንን ዘመናዊ የመጠነ ቁስ መለኪያዎችን ደግሞ አይተናል። በዚህም መሰረት እነሱ ማን ብለን አወራን? ቶን፣ ኩንታል፣ ኪሎግራም፣ ግራም እና ሚሊግራም እንደሆኑ አየን። እሱ ብቻ አይደለም፣ እነዚህ የመጠነ ቁስ መለኪያ ምድቦች ያላቸውንም ዝምድና አየን። ዝምድናቸውንም ለማስታወስ ያክል 1 ቶን 10 ኩንታል እንደሆነ፣ 1 ኩንታል 100 ኪሎ ግራም እንደሆነ፣ 1 ግራም ደግሞ 1000 ሚሊ ግራም እንደሆነ አይተን ነበር። ስለዚህ እንደዚህ አይነት ዝምድና ያላቸውን ደግሞ በደንብ በውስጣችን ካስቀመጠን መጠነ ቁሶችን እንዴት በቀላሉ ከከፍተኛ ወደ ዝቅተኛ መቀየር እንደምንችል አየን። ከከፍተኛም ወደ ዝቅተኛም በምንቀይርበት ጊዜ የምንጠቀመው የሂሳባዊ ስሌት የማባዛት የሂሳብ ስሌት እንደሆነም ለማየት ሞክረን ነበር። በዚህ መሰረት እነዚህን የመሳሰሉ ምሳሌዎችን አብረን ለማየት ሞክረናል። በጣም ጥሩ። የዛሬው ትምህርታችንን ከመጨረሳችን በፊት ዛሬ የተማርነውን ትምህርት በደንብ ወደ ውስጣችሁ እንዲገባ በቤታችሁ የምትሞክሯቸውን የቤት ስራዎችን ልስጣችሁ። ጥሩ። የቤት ስራ የሚከተሉትን የመጠነ ቁስ መለኪያዎች ጥያቄው ወደሚጠይቀን ምድብ ለውጡ። ጥያቄዎቹ አሁን የምሰጣችሁ ጥያቄዎች የሚጠይቋችሁ አለ። ወደ ተጠየቀው የመጠነ ቁስ መለኪያ ምድቦች በመቀየር አብረን እንሰራለን። ለምሳሌ የመጀመሪያው 1000 ግራምን ወደ ሚሊግራም ለውጡ። ሁለተኛ 23 ቶንን ወደ ኩንታል ለውጡ። በመጨረሻም ሶስተኛ ጥያቄያችን 30 ኩንታልን ወደ ኪሎግራም ምድብ ለውጡ። ጥሩ ተማሪዎች፣ እነዚህን የቤት ስራዎችን ሰርተን በሚቀጥለው እንገናኛለን። ግን ጥያቄዎቹን ማስተዋል በጣም ይጠበቅብናል።
የተጠየቅነው ምድቦቹ ምንድነው የተጠየቅነው? ከከፍተኛ ወደ ዝቅተኛ ምድብ መቀየር። የመጀመሪያው 1000 ግራምን ወደ ሚሊግራም መቀየር ነው። ሁለተኛው ደግሞ 23 ቶንን ወደ ኩንታል ለውጡ ይለናል። ይሄም ከከፍተኛ ወደ ዝቅተኛ ነው። በመጨረሻ 30 ኩንታልን ወደ ኪሎግራም ምድብ ለውጡ ይለናል ጥያቄያችን። ስለዚህ እነዚህን የመሰሉ ጥያቄዎችን ቤታችሁ ከና አሰራሩ በመስራት ከጓደኞቻችሁ ጋር በመስራት የከበዳችሁን ከወንድሞቻችሁ ከቤተሰቦቻችሁ በመጠየቅ ቅድምም የገለበጣችሁትን ማስታወሻዎች በማስታወስ ይሄንን ሰርታችሁ በሚቀጥለው የትምህርት ክፍለ ጊዜያችን እንገናኛለን። ይህንን የቤት ስራ ለመገልበጥ 2 ደቂቃ ሰጣችኋለሁ። በ2 ደቂቃ ውስጥ ይህን የቤት ስራ ገልብጣችሁ ተመልሰን እንገናኛለን። ጥሩ ተማሪዎች ተመልሰን ተገናኝተናል። የዛሬው ትምህርታችን ይህን ይመስል ነበር። የሰጧችሁን የቤት ስራ ሞክራችሁ በሚቀጥለው የትምህርት ክፍለ ጊዜያችን እንደምንገናኝ በጣም እርግጠኛ ነኝ። እስካሁን አብሬያችሁ የነበርኩት እኔ መምህር ሶፎንያስ መልካሙ እባላለሁ። አመሰግናለሁ። በሚቀጥለው የትምህርት ክፍለ ጊዜያችን እስከምንገናኝ ድረስ ሰላም ሁኑ።